ጭምብል ክፍል 8 ደራሲ ዳኒ የውሰልች ተራኪ ኢልሃም ፈሪድ መና እህቷን አቅፋ የተመታችበትን ቦታ ደሟ እንዳይፈስ ግራ ገብቷት አንዴ በቀኝ እጇ በሌላ ጊዜ በግራ እጇ ትይዝላታለች። ደም በነካው እጇ እንባዋን ስትጠርግ ፊቷ በደም ተጨማለቀ። ከላረገችው ሸሚዝ አውልቃ የተመታችበትን ቦታ ጠቅላላላት ቀና ብላ ፍቃዱን አየችውና እመነኝ እህቴ እንደዚህ በመሆኗ ብቻ አንተም ቤተሰቦችም ያልቅላቸዋል። ከዚህ ከፋ ነገር ከገጠማት እቺ ከተማ በታሪክ የሚወራላት ሰው እንኳን አይተርፍም አለችው በንዴት። እሳስና በቀን በሚተፋ አይኗ እያየችው ፍቃዱ ባለ ጭምብሉ እጅ ላይ ካቴናውን እያሰረ ደንግጦ አያትና ምን እያልሽ ነው? ንግግራችንና እቅዳችን አንቺ ትላንቷ ልጅ ገዳ ለመሆንሽም ማረጋገጥ እንዲሁም ባለ ጭምብሉ አንቺ ሰው ለመሆኑን ለማወቅ ለመያዝ ነበር። ኤፍራታ በዚህ ሁሉ እቅድ ውስጥ ድንገት እንደምትከሰት እንዴት ልናውቅ እንችላለን? መና ራስሽንም ሆነ እኔን አትውቀሽ። ይሄ መጥፎ እድል መጥፎ አጋጣሚ ነው አላት ረጋ ብሎ። እባክሽ ሐኪም ቤት እንውሰዳት አለ ሙሉነህ። ከጥቂት ሰዓታት በፊት መናና ፍቃድ ያወሩት መና ኮማንደሩ አንቺ እንደሆንሽ ነው የተረዱት። ባለጭምብሉ አንቺ እንደሆንሽና እንዲይዝሽ ነበር የላከኝ አላት ፍቃዱ። እና ያዘኛ አጠገብህ እኮ ነኝ አለች መና ፈገግ ብላ። አልይዝሽም እሳቸው ስላፈቀርካት ነው ይሉኛል። እኔ ግን ፍቅር ቤተሰብ ዘመድ ከስራ ጋር አላያይዘውም። ማንም ይሁን ወንጀል ከሰራ ህግ ከጣሰ በቁጥጥር ስር መዋል አለበት ብዬ አምናለሁ አላት ፍቃዱ። ልክ ብለሃል እና እኔን ያላስከኝ ታዲያ ማስረጃ ስለሌለህ ነው አይደል አለች። አሁንም በአንድ በኩል የወለቀውን ጥርሷን ፈገግ ብላ አሳይታ አንዱ እሱ ነው። ሊይዝሽ የምችልበት ምንም መረጃ የለኝም። የሚገርመው ባንክ ቤቱን ወንድ መስለሽ ዘርፈሻል። ጌጣጌጦች፣ ዶክመንቶችና ብር ሽማግሌ መስለሽ ወስደሻል አላት። እንዴት አወቅኝ? በጣም ነበር የተጠነቀቅኩት። ምንም ስህተት በፍጹም አልሰራሁም እስከ አሻራዬ አያሽ በግርምት እያየችው። ገርሞኛል ጥንቃቄሽ፣ ግን እኔም ቀላል አይደለሁም። ትንሽ የሆነ ነገር ባገኝ ብዬ ፈለኩ። አጥቼ ተስፋ በቆረጥኩበት ጊዜ አንድ ነገር አገኘሁ። ይህም አረማመድሽና የእግር አጣጣልሽ። ወንድ ልጅ ማክሲመም የሚረግጠው ርቀትና የሴት ርቀት ልዩነት አለው። በዛ ምክንያት አገኘሁሽ አላት። አድነቃው ሳቅ ብላ አጨበጨበችለት። ከዛም ንግግሩን በመቀጠል እናም በሆቴሉ የተገደለችው ልጅ በአንቺ እጅ እንዳልሆነ ወዲያውን ያወቅኩት። ለምን አንቺ በተረጋጋ ስሜት የጤፍ ፍሬን የምታክል መረጃ ማትጢ ልጅ ፎቅ የሚያክል መረጃ ጥለሽ አትሄጂም? እንዴት ከኔ ጋር ጥለሻት የሄድሻትን ልጅ ተመልሰሽ ትገያታለሽ? አልመሰለኝም። ጭራሽ ከኔ ጋር ያለን ሰው አትመልከች የሚል ጽሑፍ ሳይ ከት ብዬ ሳኩኝ። አንቺን ወጥመድ ውስጥ ሊጥል የሚፈልግ ደካማ ባለ ጭምብል ነው አልኩኝ። ያንቺን ረቀቀ ነገር ተመልክቼ የእሱን ድክመት አናደደኝና አንቺን ወንጀለኛ ለማስደረግ እንደሆነ ገባኝ አላት ፍቃዱ። የምርመራ ብቃቱን አደነቀችለት። በዚች ሀገር እንደዚህ አይነት ድንቅ መርማሪ አልጠበቀችም። እናም ይህንን ባለ ጭምብል እንዴት እንያዘው ብለው ተነጋገሩ። ባላወቀ በዛው አይነት ሁኔታ በአንድ ሆቴል ሄደው የተጣሉ መስለው መታየት። አንዲት የቡና ሴት ልጅን ማናገርና መና መጸዳጃ ቤት ስገባ ፍቃዱ ትንሽ ተከትሏት የጠፋችበት ወይም ጭራሽኑ ያልተስማሙ አስመስሎ ተመስጦ ሰዋራ ቦታ ሆኖ ባለ ጭምብሉን መጠበቅ ነበር። በዚህ ተስማምተው ስለመሸ ወደ አንድ መጠጥ ቤት ሄዱ። እቅዳቸው ሙሉ በሙሉ እየሰራ ነበር። ነገር ግን ኤፍራታ ድንገት መታ ተተኮሰባት። ተመለስን። አሁን እየተከናወነ ወዳለው አምቡላንሱን ኤፍራታንና መናን እንዲሁም ሙሉነህን ጭኖ እየከነፈ ነው። መና እያለቀሰች ሙሉነህን ማንነቱን ጠይቀው ነበረ። ኤፍራታን እንደሚወዳት እሷም እንደምትወደው ነገራት። ልቧ አነስተኛ የብርሃን ብልጭታ ተሰማት። አንተ እውነት የፍቅር አምላክ ከሆንክ እቺ ጨቅላይ ፍቅሩን ጽጌረዳን አትቅጠፍብኝ አለች። መናም በግራ በቀኝ ከ6 ያላነሱ ነርሶች ዙሪያን ከበዋታል። ነርሶቹም በሁኔታው በጣም አዝነዋል። የኤፍራታ ሁኔታ በጣም አሳሳቢ ነው። ወደ ድንገተኛ ክፍል ይዘዋት ገቡ። መናና ሙሉነህ ውጪ እንዲቆዩ ሲያደርጓቸው መና ብሬ ይገባለው ብላ አበደች። በሰላም እንድትታከም እሷ ውጪ መጠበቅ እንዳለባት ነግረው ገቡ። መናና ሙሉነህ ውጪ ሆነው በመስታወት ያያሉ። ዶክተሩ የተሸፈነውን የኤፍራታን አይኖች የታችኛውን ክፍል ገልጦ ውስጡን ተመለከተ። ነጭ ነው። የእጇን መዳፍ አየ። እሱም እንደዛው ነው። አሁንም አየው። እጇ ደም አልባ ነው። ዶክተሩ ደነገጠ። መና ያሰረችላትንም ራሷ ያረገችውንም ልብስ እንዳለ ቀደዳቸው። በደረቷ ላይ በጡቷ አካባቢ ደሟ ቡልቅ ትላለች። የመጀመሪያ እርዳታ ደሟ እንዲቆም ካደረገላት በኋላ ደም የላትም። ሁለቱን ደም አሁኑኑ እንዲመጣላት። ልቧም ስራ እያቆመ ነው። አየር እያጠራት ነው። በፍጥነት አይሲዩ አለ።
የመዳን ተስፋቸውን ፐርሰንት በጣም አነስተኛ የሆኑ ሰዎች የሚገቡበት ክፍል ነው አይሲዩ። ውሰዷት፣ እዛ ውሰዷት፣ አፍጥኑት አላቸው ዶክተሩ በእንግሊዝኛ። መና ሙሉነህን እዛ ኤፍራታን እንዲጠብቃት ነግራ የእህቷ ደም ላይ የማንም ሰው ሳይሆን የእሷ ደም ብቻ እንደሆነ መግባት ያለበት አምና ነበር ደም ባንክ ሄደችው። አስፈላጊውን ምርመራ ሁሉ ካደረገች በኋላ እሷ ደም የመስጠት አቅም ላይ እንዳልደረሰች፣ ለራሷም ደም የሚያስፈልጋት እንደሆነችና መድኃኒት እንደምትወስድ ኪሎዋም እንዳልደረሰ አስረድተዋት ሌላ ሰው እንድትተካ ነገሯት። ዶክተሩ ቶሎ ደሙን ካላመጣች የእህቷ ህይወት አደጋ ላይ እንደሆነና 350 ሲሲ የሁለት ሰዎች ደም እንደሚያስፈልጋት ነግሯታል። ስለዚህ እሷ መሞት ካለባት ትሞት እንጂ እህቷ መዳን እንዳለባት ለደም ባንኩ ሰራተኞች እየጮኸች ተናገረች። ደሟን እንዲቀዱት እቃ ሁሉ መሰባበር ጀመረች። ፍቃዱ ከባለ ጭንብሉ ጋር ለምርመራ ቢሮ ተቀምጦ ይጠይቀዋል። ባለ ጭንብሉ መልስ አልሰጥ ብሎ ዝምታን መርጧል። በጭንብል የሸፈነው ፊቱ ከፍቃዱ ፊት ለፊት አድርጎ ያየዋል። ፍቃዱ ጭንብሉን እንዲያወልቅ ነገረው። ዝም አለ። በብስጭት ከተቀመጠበት ተነስቶ ጭንብሉን ሊያወልቅበት ሲሞክር ቁልፍ ነው። የሚቀደድም የሚሰበርም አይመስልም ጭንብሉ። ተናደደ። ኪሱን ሁሉ ፈተሸ፣ ግን ቁልፍ የለም። ገርሞት ከፊቱ ቆሞ እያየው ስልኩ ጮኸ። ተመልሶ እንደሚመጣ ነግሮት ከክፍሉ ወጣና የደወለውን ሰው ማንነት ሳይ ወደ ጆሮ ወሰደው። ስማ መርማሪው፣ ፈተና ልሰጠ ነው። 2 ምርጫ አለህ። አንዱን ትመርጣለህ። አንድ ባለ ጭንብሉን ትፈተዋለህ። አልፈታም ካልክ ደግሞ እጄ ላይ ያሉት ሚስትና ልጆችን እገላቸዋለሁ። አንዱን መርጣ ጠብቀኝ፣ መልሼ እደውላለሁ አለው። የሴትዮን የወንድ ድምፅ በማይለይበት ሁኔታ። ስልኩ ተዘጋ። ፍቃዱ ፊት ላይ እሳት የተደፋበት ይመስል ፍም መሰለ። የንዴት ሳቅሳቅና መናነሻው አውቄሻለሁ፣ ጀመርሽ ጨዋታሽን፣ ጥሩ አለና ስልኩን በቦታው መልሶ ወደ ምርመራ ክፍሉ ዘሎ ገባ። እጅ እግሩ ይንቀጠቀጣል። በስልኩ የሰማው ድምፅ እሳት የዘነበበት ይመስላል። እንደ ድሮ ቢሆን ላብ የሚጀምረው ከግንባሩ ነበር። ዛሬ ግን ከእጁ ጀመረ። ሰው መሞት ሲጀምር ከእግሩ ጀምሮ እየቀሰቀሰ ይሄዳል ይባላል። አሁን ግን የሱ እግር እየቀሰቀሰ አይደለም። ያ ማለት እየሞተ አይደለም ማለት ነው። የምርመራ ክፍሉን በር ዘጋው። ከባለ ጭንብሉ ፊት ለፊት ቆመ። ግንባሩ ላይ ተቋጥሮ የነበረውን ንዴት ትንሽ ወረድ ብሎ አይኑን አደፍርሶታል። ለደቂቃዎች በዝምታ ተያዩ። ማነው ደውሎ አንተን እንድፈታህ ይጠየቀኝ? ተናገር፣ ማን ነው? ሰማኛለህ? ምንም ይፈጠር ምን አልፈታህም። አዎ አልፈታህም። መናነች አይደል ያዘዘች? እሷንም ቢሆን አላቃትም። አንተንም እሷንም አላቃችሁም። እመነኝ አላቃችሁም። መቼም አልፈታህም። ፍቃዱ ሁሉ ሲለፈለፍ ባለ ጭንብሉ ምንም አልመለሰለትም። አንዳንዴ እንደው ፍቃዱን ፈገግ እያለ እያሾፈበት ስለነበር ፍቃዱ ይበልጥ እየተናደደ አልፎ አልፎ በጥፊም በቦክስም ይመታው ነበር። ባለ ጭንብሉ ከመሳቅ ውጪ ምንም ለውጥ አይታይበትም። በመጨረሻም በጣም ተነዶ ከተቀመጠበት በመነሳት ግድግዳ አስደግፎ በቦክስ ይደበድበዋል። ምንም አይናገርም። ጠረጴዛው ላይ በጀርባው አስተኝቶት ሽጉጡን አውጥቶ በአፉ ከተተውና እንዲናገር ጠየቀው እየዛተ። በዚህ ጊዜ ነበር ኮማንደርና ሌሎች ፖሊሶች ገብተው ያዙት። ባለ ጭንብሉን እንዲለቀው እንዲተው አስረዱት። ፍቃዱም ከክፍሉ ሊወጣ ሲል ወዴት ነህ ኢንስፔክተር አሉት ኮማንደሩ። ፍቃዱ ቆመና ዞር ብሎ አይቷቸው ካለምንም ርህራሄ እገላታለሁ አላቸው። ያንን ማድረግ አትችልም አሉት። ለምን አላቸው። ስለምታፈቅራት። ለማንኛውም ከዚህ ምርመራ ለጊዜው ራቅ ብለህ እረፍት አድርግ፣ ሌሎች መርማሪዎች ይጨርሱታል አሉት። ፍቃዱ በንዴትና በድንጋጤ አያቸው። ይሄ የኔ ምርመራ ነው። እኔ በጀመርኩት ማንም ጣልቃ አይገባም። እንደጀመርኩት ጨርሰዋለሁ አላቸው። በለህ እያማከርኩ አይደለም እያዘዝኩህ ነው አሉት። ተናዶ እያያቸው ወደ እሳቸው ቀረበና ኮማንደር፣ ይህም ማድረግ አይችሉም። የገቡልኝ ቃል አለ። ሌላው ቤተሰቤ ልጄና እናቴ ተይዘዋል። ስለዚህ አልሰማሁትም። ይቅርታ ኮማንደር ብሏቸው በቆሙበት ትቷቸው ወጣ። ኮማንደሩ ዝም ብለው በአይናቸው ተከተሉት። እሱም ቤተሰቡን ከመና እንዴት እንደሚያስለቅቃቸው እያሰበ ፖሊስ ጣቢያ ለቆ ወጣ። ከአይሲዩ ሩም ትንሽ ራቅ ብሎ ባለ ኮሪደር ላይ ከነመና ጋር ሌላ እዛው ክፍል የገባው ታማሚ ቤተሰብ በሌላ አግዳሚ ወንበር ላይ ተቀምጧል። አንደኛዋ በድካም አግዳሚው ላይ ተኝታለች። በሌላ አግዳሚ ወንበር ላይ መናና ሙሉነህ ተቀምጧል። በድካምና በእንቅልፍ ሰውነታቸው ዝሎ ፊታቸው አብጦ እየተደጋገፉ ይጠብቃሉ። ከሙሉነህ በይበልጥ መና ተዳክማለች። የሰውነቷ ሴል ዝሏል። ድክምክም ብሏል። ሰዓቱ ወደ ፀሐይ መጥለቂያ ደርሷል። 12 ሰዓት ሊሆን ነው። ጠዋት ከደም ባንክ 1 ዩኒት ደም ከሰጧት በኋላ ሌላ 1 ዩኒት ሙሉነህ ሰጥቷል። ኤፍራታ ከዛ ክፍል አልወጣችም። 1 ዩኒት ደም ጨርሳ ሁለተኛውን ጀመራለች። እስካሁን ለውጥ የላትም። በየደቂቃው በዶክተሮችና በነርሶች ክትትል እየተደረገላት ነው።
መናና ሙሉነህ በጭንቀት ተቀምጠው ለትንሽ ደቂቃ ሲያወሩ ቆይተው በመጨረሻ መና በተቀመጠችበት ስታንቀላፋ ቆይታ ሙሉነህ ትከሻ ላይ ጭንቅላቷን ደገፍ አድርጋ ለዛው እንቅልፍ ወሰዳት። ሙሉነህ ከትንሽ ቆይታ በኋላ የመናን ፊት ደገፍ አድርጎ በመውረድ በአንድ እጁ ፊቷን ደግፎ እግሯን ወንበሩ ላይ ሰቅሎ ለማስተኛት ሲታገል ቁጭ ብለው ከነበሩት አንዱ በመነሳት አገዘውና ጭንቅላቷን ታፋው ላይ እንድትንተራስ አድርጎ አመሻሽቶ አስተኛት። ከቆይታ በኋላ መና ሙሉነህ እግር ላይ እንደተኛች መና ተነሽ 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 እህትሽ ደክማለች ሲላት ደንግጣ ተነሳች። ዙሪያዋን ተመለከተች። ሰዎች ከበዋታል። ደነገጠች፣ ግራ ገባት። ምንድነው አለች፣ ልቧ ፍርሃት እያለው። እህትሽ አላትና ዝም አለ። ዞር ስትል ነርሶች እየተሯሯጡ ተመለከተች። እሷም እየሮጠች ገባች። በመስታወት ውስጥ ሆና ተመለከተች። ዙሪያዋን ዶክተሮች፣ ነርሶች ከበዋት ህይወቷን ለመመለስ ጥረት ሲያደርጉ አየች። እንባዋ ሳታውቀው በጉንጯ ላይ ይፈሳል። በመጨረሻ የልብ ምቷን የሚቆጣጠረው ዚግዛግ እየሰራ በህይወት መኖሯን ማሳየት ትቶ መስራቱን ማቆሙን ለማሳየት ቀጥ ብሎ አሳያቸው። እነሱም ሙከራቸውን አቆሙ። አንሶላውን ወደ ላይ ሰብ አድርገው ፊቷን ሸፍነውላት ከክፍሉ ለመውጣት ወደ በሩ ሲመጡ መና በድንጋጤ ባላችበት በቆመችበት ድርቃ ቀረች። ያነቃት የሙሉነህ የለቅሶ ጩኸት ነበረ። ዶክተሮቹ በሩን ከፍተው ሲወጡ አየችና ዘላ አንቀው እህቴን ሳታድንልኝ የትም አትሄድም፣ አድንልኝ አድንልኝ፣ ያለ እሷ እኔ ባዶ ነኝ፣ ህይወት አልባ ነኝ፣ አድንልኝ አለች። በሁለት እጆቿ ኮሌታውን ይዘው እየነቀነቀችው። እህትሽን ለማዳን የሚቻለንን ጥረት አድርገን ነበር፣ ግን አልቻልንም፣ አዝናለሁ አላት ዶክተሩ በሐዘን እያያት። አይሆንም፣ በፍጹም አይሆንም ዶክተር፣ ብቸኝነት ያሳዝንህ አለችው መና። ዶክተሩ እጇን አስለቅቆ በሐዘን እያያት ሲሄድ በጉልበቷ መሬት ላይ ተንበርክካ አለቀሰች፣ ተንሰቀሰቀች። ጌታዬ ሆይ ምና በእኔ ላይ ቅጣትህ በዛ? ምን በድዬህ ነው ህይወቴን በብቸኝነት እንድሰቃይ መከራ እንዳይ የምታደርገኝ? የኔ ጌታ አላሳዝንህም? በቃ ምንም አላሳዝንህም? መልስልኝ አለች እየጮኸችና እያለቀሰች። ሰዎች እያዩት ማልቀስ ጀመሩ። መሬቱ ላይ ወድቃ መንፈራፈር ጀመረች። ሐዘና ምሬቷን ከአቅሟ በላይ ቢሆንባትም ብቸኝነቱን ገና ስታስበው ስለከበዳት ሐዘኗን በረታ። ጩኸቱ ለቅሶ ደርቷል። መና መሬት ላይ ትንፈራፈራለች። የብዙ ሰዎች ጩኸት ለቅሶ ነው የምትሰማው። ስሟን እየጠራ ጉንጯን መታ መታ ያደርጓታል። ከወደቀችበት መሬት አንገቷን ቀና አድርጋ ስትመለከት በአካባቢዋ ማንም የለም፣ ሙሉነህም የለም። በክፍል ብቻዋን ነች። ግራ ገባት። የሚያለቅሱት የሰዎቹ ድምፅ እየራቃት ሄደ። ማልቀሷን ትታ ዙሪያዋን ተመለከተች። ማንም የለም። አረ መና እባክሽ ተነሽ፣ ቅዠት ላይ ነሽ አላት። መና ከእንቅልፏ ብንን አለች። ሙሉነህን አየችው። እህቴን ማየት አለብኝ፣ እህቴ ደህና ናት፣ ሄጄ ላት ይገባል አለችና ከወንበሩ ላይ ተነሳች። ሙሉነህ ያዛትና መና ሄደሽ ማየት አትችይም፣ እሷ ክፍል ተኝቶ የነበረው ልጅ ህይወቱ አልፏል፣ እሱን እየገነዙና እያጸዳዱት ነው፣ ስለዚህ አስገቡሽም አላትና አስቀመጣት። አልቀመጥም፣ መጥፎ ቅዠት ነው ያየሁት፣ ላት ይገባል አለችን ባየተናነቃት። ልጁ ከመሞቱ ከጥቂት ደቂቃ በፊት አይቻት ነበር። በጣም ደህና ነች፣ አታስቢ፣ ለጊዜው ትንሽ ጠብቂ አላት። የሞተው ልጅ እናት ብክንክን እያሉ ያለቅሳሉ፣ የሆነ ነገር ይናገራሉ። ጥሩ ሰው መስላ ልጅህን ገደለች፣ ዛሬ ነገ አገባለሁ እያለች እያሞኘች የዋህ ምስኪኑ ረጂ ልጅህን ገደለች። እሷ ዘራ ይውጣላት፣ እኔ ያየሁትን እሷ አቲ መራራ ህይወት ትኑር፣ መሃን ትሁን እያሉ ያለቅሳሉ። ነገሩ እንዲህ ነው። ማችና ልጅቷ በጣም የሚፋቀሩ ፍቅረኛሞች ነበሩ። ማች ከፍተኛ የኩላሊት ህመም ታሞ ነበርና ወደዚያ ሐኪም ቤት መጣ። በስነ ስርዓት ታክሞ እየዳነ ነበር። ይሞታል ተብሎ እየተጠበቀ ሳለ ሄዳ ነው። እናም ሐኪሞቹ አሁን ሙሉ በሙሉ እንዲድን መጠንቀቅ እንዳለበት ማድረግ ያለበትን ነገር ሁሉ ነግረውት ነበር። ከሁለት ቀናቶች በፊት እቺ ፍቅረኛው ልትጠይቀው መጣ። በጣም እንደናፈቀችው ነገረችውና እሱም እንደናፈቃት ነገራት። ማታ ከሆስፒታል አምልጦ ወጥቶ እንደሚዝናኑ ነገራት። የዛን ቀን ቀጠሮ ይዘው በደስታ ተለያዩ። አመሻሽ ላይ ከሆስፒታል ወጥቶ ከፍቅረኛው ጋር እየቃመ እያጨሱ አመሹ። ለአፏተው ብላው ነበረ። እሱ ግን ድኛለሁ አታስቢ አላት። ጫቱ አልቆ ወደ መጠጡ ተሄደ። ሌሊቱ ሊገባደድ እስኪል ድረስ ተጠጣ፣ ተጨፈረ፣ ዳንኪራ ተመታ። ሲጋራው ባናቱ ተጨሰ። በዚህ መሃል ደም ተፋ፣ ራሱን ሳተ። እሷ ደንግጣ ጠፋች። እሱ ወደ ሐኪም ቤት አመጡት።
በሰውነት ውስጥ ባሉ ቀዳዳዎች ደም እየተፈናጠረ ይወጣል። ከቧንቧ እንደሚመስል ውሃ ደሙ ይፈሳል። ልጁ ህመሙን መቋቋም አቅቶት በኃይል በተደጋጋሚ በጣም ይጮህ ነበር። በመጨረሻ አልቻለም፣ ደከመ። ዶክተሮቹ እንደማይድን እያወቁ ነው ኤፍራታ የገባችበት ክፍል ያስገቡት። በመጨረሻም ባሉት ቀዳዳዎች ሁሉ ደም ፈሶ በአሰቃቂ ሁኔታ ህይወቱ አለፈች። እናቱ ፍቅረኛዋን ገዳይ አድርገው ያንን ሁሉ እርግማን የረገሟት ለዛ ነበር። ልጁ ሞቱ። ቤተሰቦቹ ስቅስቅ ብለው እየጮሁ ሲያለቅሱ መና እንቅልፍ ሰመመን ውስጥ ሆና እህቷ የሞተች መስሏት ነበር። በቅዠት እህቷን የተሰናበተቻት ግን በህይወት አለች። የልጇ አስክሬን ተገንዞ እንደወጣ እህቷን ሄዳ በመስታወት ውስጥ አየቻት። ተደስታ ተመለሰች። ፍቃዱ ኤፍራታ ወደተኛችበት ሐኪም ቤት እየገባ በሁለት ነገሮች የተጨናነቀውን ጭንቅላቱን በእጁ መዳፍ መታ መታ አደረገው። ወይ በጣም የሚወዳት የሚያፈቅራት የሚያዝንላትን መናን አሊያም ቤተሰቦቹን። ግራ ገብቶታል። ለምን ቤተሰቦቹን አይመርጥም የሚሉ ካሉ እውነተኛ ፍቅር ያላዩ ናቸው። መናገር ደርሶ ከፊቱ እሳት እየተፋ ባለፊቱ ከፊቱ አቆመ። ተያዩ። ግራ ገባት። ባለ ጭንብሉ እንዲፈታ ስትይ ቤተሰቤን ያሽብኝ አላት። በጣም በመናደድ የአፉን ምራቅ መቆጣጠር አቅቶት እንደ ካፊያ ዝናብ በሰው ፊት ላይ ይረጫል። ማንን ያልከው? እኔ ነው እንዴ አለችው በረራ ፈገግታ እየጎበኘችው። መልስ ሳይሰጣት ንግግሯን ቀጥላ በመጀመሪያ ነግሬህ ነበር በዚህ ስራ ቤተሰብህ እንደማያስፈልግ ስትለው የፍቃዱ ስልክ ጮኸ። ስልኩን አይቶ እሷን ተመለከተ። ከዛ ድምፁ ለሁሉም እንዲሰማ አድርጎ ሁሉም ሰሙት። ባለጭንብሉ በር ላይ ያሉ ጠባቂዎችን እየገደለ ወደ ውስጥ ገባ። በመጨረሻ አንድ ሰው ወንበር ላይ ራቁቱን አስቀምጦ ከሰውየው ብልት ስር ሻማ አድርጎ ይጠብሷል። አንዱን እግሩን ደግሞ ከጉልበቱ ወረድ ብሎ በመጋዝ ይቆርጧል። ሰውየው የትኛውን ህመም ይቻለው? ብቻ እየጮኸ ሲያለቅስ ባለጭንብሉ በሰውየው ጩኸት ተንከትክቶ ይስቃል። እባክህ አንተ ሰው አይደለህም? ለምንድን ነው እንደዚህ የምትጨክነው? እባክህን ተወኝ አሉ። እግራቸው በመጋዝ ብልታቸው በሻማ እሳት እየተቃጠሉ ያሉት አቶ ንጉሴ። ባለጭንብሉ ቀና ብሎ ተመለከታቸውና የፊቱን ጭንብል አወለቀ። መና ነበረች። እንዳያደነገጡ። እድሜ፣ ህይወት፣ ሀብት ያላስተማረ ሰውዬ አንተ ነህ። እስከ ዛሬ ፈርቼ ሳይሆን የአባቴን ቃል ለማክበር ስለምፈልግ አንተን ከመጉዳት በህገወጥ መንገድ ያገኘኸውን ብርና ሀብት ተቀብዬ ለድሆች ለመስጠት አሰብኩ። ግን ሁሉንም ነገር አበላሸ እና ምን ላርግህ አለቻቸው በጣም ተናዳ። በቃ ለዛሬ ተይኝ፣ እታረማለሁ፣ እባክሽ ተለመኝ፣ አጎትሽ እኮ ነኝ አላት አቶ ንጉሴ። ይበልጥ መና ተናደደች። ከዛሬ በኋላ ይህን ቃል እንዳትናገር። አባቴ ጥሩ ወንድሙ እንድትሆን ስንቴ ለፍቷል፣ ደክሟል፣ ልትፈቅድለት አልቻልክም። ታውቃለህ፣ ከዛሬ በኋላ ሰው በህይወት መኖር ሲናፍቀው አንተ መሞት ነው የሚናፍቅ። አስታውስ፣ በእናቴና በአባቴ በመላ ቤተሰቤ እንዲሁም በእኔ ላይ የፈጸምከውን ግፍ ሳያንስ አሁን በአንድና በቀረችው እህቴ ላይ አለችና አንገቷን ደፍታ እያለቀሰች ዝም አለችና በሀሳብ በእናቷ ማህፀን ሳለች ይሰራቸው ወደ ነበረው ግፍ ተመለሰች። አሁን ካለንበት 30 ዓመት ወደ ኋላ እንመለስ። ብርቄ በንጉሴና የኔነህና ሌላ ሶስተኛ ሰው ፊት ለፊት ቆሟል። በድፍረት ታያቸዋለች። ምረጪ፣ ከማን ትጀምሪያለሽ አላት ንጉሴ ደረቱን ነፋ አድርጎ በኩራትና በጀግንነት። ጫፌን ብትነካኝ ጸጸቱ ያንተ ነው እንጂ የኔ አይደለም አለችው። እሷም ካለምንም ፍራቻ ልትወለድ የደረሰችውን የመናን ጽንስ በእጇ ደህንነቷን ጤንነቷን እያረጋገጠች ምን ሆኜ ነው የምጸጸተው? ምን ነው ያረገሽው ህፃን የኔ ደም እንዳይኖረው ነው አላትና ከት ብሎ ሳቀ። እኔን ከገደልከኝ አንዳችም 5 ሳንቲምም አታገኝም አለችው። እየተያዩ ከት ብለው ሳቁባት። ማስፈራራትሽ ነው አላት ንጉሴ። ማስፈራራት አይደለም፣ እውነቱን ነው። አባተ ሙሉ ሀብታቸውን ያወረሱት ለአንተ ሰው ለጥላሁን ነው። የውርስ ወረቀት የት እንዳለ ከውጪ ጥላሁንም አያውቅም። ስለዚህ እኔን ገደልከኝ አሊያም ደፈርከኝ ማለት ያ ሁሉ ሀብት ለመንግስት ገቢ ይሆናል እንጂ 1 ሳንቲም አታገኝም አለችው። እያሾፍሽ መሆን አለበት አላት ደረቅ ፈገግታውን እያሳያት። አንተ ነህ እያሾፍክ ያለኸው። 2 ምርጫ አለ፣ አንዱን መምረጥ አለብህ። አንዱን እኔን ደፍረህና ገለህ ጥላሁንም ማሳሰር፣ ሁለተኛው ከዚህ በኋላ እኛም ማጉዳት አይደለም አጠገባችን መድረስ ታቆምና ሀብቱን መውሰድ አለችውና ድካም ስላላት ሶፋው ላይ ቁጭ አለች። ለጥላሁን ያወረሰው እያልሽ ሀብቱን እንዴት ለኔ ይሆናል አላት በተጨናነቀ ስሜት። እኛ ጉልበትም አለን፣ ጤነኛም ነን፣ ፈጣሪ ይመስገን፣ ሰርተን እናገኘዋለን። ያንተን አባት ሀብት ለኛ ምንም ስላልሆነ ወደ አንተ እናዞርልሃለን አለችው
ኮራ ብላ። ባልሽን ማስፈታት አልችልም። 2 ቃል መናገሬ በሕግ ፊት እኔን እንደ ወንጀለኛ ስለሚያስቆጥረኝ አንቺን ግን ትችሻለሁ አላት። እሱም ማስፈታት ለእኔ ተው አለችውና ደረቷን ነፍታ ወደ ኋላ ተደጥጣ በ2 እግሮቿ ገፋ ያለ ሆዷን እያሻሸች ተራ በተራ 3ቱንም ተመለከተች። ንጋት በጥሩ አየርና በደመቀ ፀሐይ መንጋቷን አበሰረች። ጥላሁን ከታሰረበት እስር ቤት ወደ ምርመራ ቢሮ አንድ ተራ ወታደር ይዞት በመምጣት አስገባው። ተቀመጠ። ወታደሩ ክፍሉን ለቆ በመውጣት በሩን ዘጋው። ይገርማል፣ ሰውየው በሰው እጅ መሞቱ ያስታውቃል። እንዴት በበሽታ ነው ብለው የሕክምና ውጤት እንደሰጡ ገርሞኛል አለው መርማሪው ፖሊስ። ይቅርታ፣ እኔ እውነቴን ነው፣ አልገደልኩትም። አባቴ ማለት እኮ ከመሬት አንስቶ ያሳደገኝ የዋህ አባቴ አለ እያለቀሰ። ይገባኛል፣ አንተ አላደረግከውም፣ ግን እርግጠኛ ነኝ በሰው እጅ ነው የሞቱት። ግን ማስረጃ ስለሌለ ምንም ማድረግ አልቻልኩም አለ መርማሪው በመናደድ። እኔ ምን እንዳደርግ እችላለሁ? ይኸው እስር ቤት ነው ያለሁት አለ በቁጭት ጥላሁን። አሁን የሕክምና ውጤት በበሽታ ነው ስላለ አንተንም ማሰር ተገቢ ስላልሆነ በዋስትና ትወጣለህ። ዋስ ሚስትህ ትሆናለች። ግን ከወጣ በኋላ ወንድምህን ንጉሴን በተቻለ መጠን ተከታተለው፣ በየእርምጃው ጥንቃቄ አድርግ አለው መርማሪው። ጥላሁንም በሽታ ጭንቅላቱን ነቀነቀ። ከዛ እያወሩ ወደ እስር ቤት ሲገባ ያስቀመጣቸውን ቦርሳ፣ ቀበቶ፣ የጫማ ማሰሪያ መልሰው ሰጡት። እሱም ተቀብሎ አመስግኖ ተሰነባብቶ ጥላሁን ከክፍሉ ወጣ። በፖሊስ ጣቢያ ግቢ ውስጥ ብርቄ ፀሐይ ላይ ቁጭ ብላ እየጠበቀችው ነበር። እንዳያት በፈገግታ ወደ ገፋው ሆዷ እያየ በደስታ ወደ እሷ ሲሄድ እሷም ድንገት ዘወር ስትል አየችው። ተደሰተችና በግድ የገፋውን ሆዷን ደግፋ እግሮቿን ከፈት እንዳለ ከተቀመጠችበት በመነሳት ወደ እሱ ለመራመድ እግሯን ብድግ ልታደርግ ስትል አልቻለችም። ራሷንም አዞራት። አይኗ ብዥ አለባት። ተንገዳገደች፣ ወደቀች። ስትወድቅ ተቀምጣበት የነበረው ጣውላ ጭንቅላቷን መታት። ጥላሁን በድንጋጤ ጮኸ። እሷም የተመታችበት ቦታና ከጭኗ መሃል ደም እየፈሰሰ መሬት ላይ በቀጭኑ ይወርድ ጀመር። ክፍል 9 ይቀጥላል።